አልገባኝም። ምን ነሽ? ለምንድን ነው እዚህ ያለሽው? ሚስት ስለሆንኩ ነው። እኔ ለአንቺ እኮ ብዙ ነገር እያደረኩልሽ ነው። የበሸከው እኔ ላይ አይደለም። እኔ ምንም አላደረኩም። ልጅቷ ስትወጣ ምንድን ነው የምታደርጊው? ይህ ሁሉ ነገር እኔ ላይ ሲሰራ አንቺ የት ነበርሽ? የማትችለውን ነገር ለምን ጀመርክ? ምኑ ነው የማንችለው? እነሱ እኔ በአንድ ጥይት መግደል ያቅተኛል? ልጅን አይንሽ እያየን እንሰለች። ምን አፈን ሞልተህ ልጄ እንደምትሰቅላት እየነገርከኝ ነው? ቆይ አንተ ምን አይነት ሰው ነህ? ምን አይነት መጥፎ ሰው ነህ? እንደኔ ጥሩ አይተሽም አታውቂ። ሰማኛለህ? ከዚህ በኋላ አፈን ሞልተህ ስለ ልጄ ብትናገር ወይ እገልሃለሁ ወይ ትገለኛለህ። ዝም በይ ብዬሻል። አልልም እያልኩ ነው። በቃ እንደውም ተኩስ እናገዳለን። ሞት አይደል? ሌላ ምን ይመጣል? አሸንፈሻል። አላሸነፍኩም። እንዴ ከዚህ በላይ እንዴት ታሸንፊያለሽ? ምን ሆንኩኝ? ምን ተደረገልኝ? ትሁት ልጅሽን አድነሻታል። ምን አዳንኳት? ቤቷ እስክትደርስ ድረስ ደህንነቷ በጣም ያሰጋኛል። ያ ፖሊስ ምን ላይ ደረሰ? አላውቅም፣ ግን ነገሮችን ችላ ያለብኝ እየመሰለኝ ነው። እንዴ እንደዛማ መሆን የለበትም ናትዬ። ብቻ አንድ ነገር ተባበረኝ። ምንድን ነው የምተባበረሽ? የምትተባበረኝማ እባክህ ልጄን ቤተሰቤ ጋር አድርስልኝ። እሺ፣ ግን መውጣቷ ጥሩ ነው። እሱ ባይመጣ ሰው እየተከታተልን ቢሆንስ? እንደዛማ እኮ ምቹ አይደለም። ስለዚህ የሆነ ቦታ ደብቃችኋለሁ። በጣም ያበዛው አይመስልህም? አንተ ላይ ሽጉጥ መደቀን የሚያቅተህ ይመስልህ? ተረጋጋ። ተረጋግቼ እደፋለሁ። እኔ ለራሴ ጉዳይ ነው የመጣው። አንተ ምን ጉዳይ አለ? ለራስ ስራ ፈት ይሆንስ? አሁን ከእኔ ምን እንደምትፈልግ ንገረኝ። አለሜን ጭራሽ እንዳታስባ። እንደውም ከልጁ አገናኛታለሁ። ግደለኝ በቃ። እንደሱ ካረክማ ስለማልምርህ ጨርስ። እገልሻለሁ። እኔ ነኝ የምጨርስሽ። ምንም አልሆንሽም። አንተ እኔን ገፈተርከኝ። ደግመህ ጫፏን ብትነካት እንደዚህ እንደማላወራ እወቅ። እሺ ዝም በል አንተ። እሷ እኮ አንድ ተራ ገረድ ነች። ሄሎ ቱቴ፣ አልደረሳችሁም? በስተመጨረሻም አለምዬን እናቱን በአካል አግኝቷታል ማለት ነው። አለምዬ እጅግ በጣም ነበር ደስ ያላት፣ እንዲሁም ደግሞ አባባም እጅግ በጣም ደስ ብሎታል። እናትና ልጅ በመገናኘታቸው በጣም ነው ደስ ያለው። አለምዬም ልጇን በአካል ስላገኘችው እጅግ በጣም እንደዚሁ ደስ ብሎታል ማለት ነው። ደስ ብሏታል። ሲቀጥል ደግሞ አሁን ላይ እንግዲህ እጅግ በጣም እንግዲህ ትሁትም ማለት ነው አቶ ገዛኝ እያስፈራራት ይገኛል። ሲቀጥል ደግሞ ቤቲም እያገዘቻቸው ትገኛለች። አሁንም ማለት ነው ከናቴ ጎንና እንዲሁም ደግሞ ከትሁት ጎን መሆኗን እያሳየች ትገኛለች። ግን ደግሞ ይህን ነገር ምርጫ የወሰደችው ወይንም ደግሞ ለአቶ ገዛኸኝ ይህን ሁሉ ነገር ስታደርግ ስትገዛም የቆየችው ማለት ነው ከፊት በጣም አስቸጋሪ ህይወትን እንዳሳለፈች እንግዲህ በዛሬው ፓርት ላይ አይተናል። በእርግጥም ከበፊቱም ትል ነበር እጅግ በጣም ስለተሰቃየው አማራጭ ስላጣሁ ነው እንደዚህ አይነት ህይወት ውስጥ እየገባሁት እንጂ ምርጫዬ አልነበረም እያለች እንግዲህ ቤቲ ስትናገር ነበር ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦቼ፣ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለው። ትሁት ተከታታይ ድራማ እንግዲህ ቀጣዩ ፓርት ምን ሊፈጠር ይችላል፣ ምን ይሆናል የሚለውን ነገር በዛሬው ፓርትስ ምንድነው የተፈጠረው የሚለውን አብረን የምናይ ይሆናል ማለት ነው። ናቲና እንዲሁም ደግሞ አለምዬ በመገናኘታቸው እጅግ በጣም ደስ ብሎናል ማለት ነው። በነገራችን ላይ ትሁት ከመጀመሪያውም ተከታታይ ድራማ የምንከታተለው ያለውን ነገር ማለት ነው እና አለምዬና ከብዙ ጊዜ በኋላ አለምዬና እንዲሁም ደግሞ ናቲ በአካል በመገናኘታቸው እጅግ በጣም ነው ደስ የሚለው ማለት ነው። ስለዚህ ይህ ሁሉ ነገር ያደረገችው ዋናዋ ማለት ነው ማነች? እንግዲህ ራሷ ትሁት ነች ማለት ነው። በትሁት ጥንካሬ አሁን ላይ እናትና ልጅ እንዲገናኙ አደርጋለች። በእርግጠኝነት ወደዚህ ቤት እንደገባች ወደ አቶ ገዛይን ቤት እንደገባች እንዲሁም አለምዬን ከብዙ ነገር አውጥታ ማለት ነው ወደ ራሷ እንድትመለስ ልጇ በህይወት እንዳለ ምንም እንዳልሆነ እየነገረቻት እሷንም ወደ ራሷ ማንነት እንድትቀየር እያገዘቻት ማለት ነው። እንዲሁም ደግሞ ናቲ የመጣ ሰዓት ማለት ነው እናቴ በህይወት እንዳለች ወይንም ደግሞ አለምዬ በህይወት እንዳለች እየነገረችው በአንዳንድ ነገሮች ማስተዋል እንዳለበት ማጣራት እንዳለበት አቶ ገዛኝ እጅግ በጣም ክፉ ሰው እንደሆነ
እየነገረችው ማለት ነው። የእናቱን ሞት ትክክል ነው ወይንስ ደግሞ አይደለም የሚለውን ነገር የግድ ማጣራት አለብህ ባለችው መሰረት ማለት ነው። በስተመጨረሻም እንግዲህ ናቲም በጣም ጎበዝና ጠንካራ ነው። በነገራችን ላይ ልክ እንደ አባባ ልጅ ማለት ነው። እንደ በፊቱ ያው እንግዲህ ሰነፍ ቢሆን ማለት ነው ከዚህ ድረስ አይደርሱም ነበረ። ግን ደግሞ ናቲም በጣም ብልጥና ጎበዝ ነው። ከአባቱ ጋር ሰላም ፈጠረና ምንም ነገር ያልሆነ በመምሰል ከዚያ ቤት በመቆየቱ ነው ይህን ነገር በሙሉ እሱም ሊያሳካው የቻለው ማለት ነው። ዋናዋ እንዲነቃ ወይንም ደግሞ እንዲነሳ ያደረገችው ትሁት ብትሆንም ማለት ነው። ግን ደግሞ የራሱም ጥንካሬና የራሱ ጉብዝናም ራሱ ለዚህ ደረጃ አድርሶታል። እናቱን በአካል እንዲያገኛትም ረድቶታል ማለት ነው። ግን ደግሞ አባባም በጣም ብዙ ነገሮችን ላይ አሁን ላይ ማለት ነው እየሰራ ይገኛል። በተለይ ለአቶ ገዛኸኝ ምሱ የሆነው ማን ነው? አባባ ነው ማለት ነው። ምክንያቱም አቶ ገዛኸኝ ከኔ በላይ ማንም የለም፣ ሰው የለም፣ እኔ እንደፈለኩኝ ሁሉን ማስሄድ እችላለሁ ብሎ ያምን ነበር ማለት ነው። ስለዚህ በዛሬው ፓርት ላይ እንግዲህ አባባ አይተናል ማለት ነው። ከአቶ ገዛኸኝ ላይ ሽጉጥ በመደቀን ማለት ነው አንተ ማድረግ የሚችለውን ነገር በሙሉ እኛም ማድረግ እንችላለን። ስለዚህ ለምንድን ነው አርፈህ የማትቀመጠው? አንተ ማን ስለሆነው እኛን የምታስፈራረው? እያለ እንግዲህ አባባ አቶ ገዛኸኝን ተናግሮታል ማለት ነው። ትሁት ልጅህ እኮ ከእጅ ላይ ነች በማለት አዎ ከእጅህ ላይ እንደሆነች ራሱ አውቃለሁኝ፣ ግን ደግሞ አለምዬና እንዲሁም ደግሞ የትሁት ልጅ ደግሞ ከኔ ጋር ነች በማለት እንግዲህ አባባም ተናግሯል ማለት ነው። ስለዚህ አርፈህ የምትቀመጥ ከሆነ እንደ እድሜ አርፈ ተቀመጥ፣ ካለዚያ ግን እኛም ማድረግ ያለብን ነገር እናደርጋለን። ስለዚህ ትሁትንም በምንም አይነት ነገር ምንም አይነት ጉዳት ልታደርስባት አትችልም በማለት እንግዲህ አስጠንቅቆታል ማለት ነው። አሁን ላይ እንግዲህ አቶ ገዛኸኝ እጅግ በጣም ግራ እየገባው መጥቷል ማለት ነው። ምክንያቱም አባባ የሚፈራና ወደ ኋላ የሚል እንዲሁም ደግሞ ትሁትን የሚተዋት መስሎት ነበረ ማለት ነው። ግን ደግሞ አባባ ጥግ ድረስ እንደሚጓዝ ለትሁት ብሎ ለልጁ ብሎ ማለት ነው ከብዙ ነገር ጋር እንግዲህ እንደሚታገለው አውቋል። ስለዚህ አሁን ላይ በእርግጠኝነት ማለት ነው አቶ ገዛኸኝ እየፈራም ይመጣል ብለን ተስፋ እናደርጋለን። አባባ ሌላ ያደረገው ነገር ምንድን ነው? አዲስ ቤት ተከራይቷል ማለት ነው። አዲስ ቤት እፈልጋለሁ በማለት እንግዲህ ለደላለው በማናገር አዲስ ቤት ተከራይቷል። ምክንያቱም የአባባን ቤት ያው አቶ ገዛኸኝ ስለሚያውቀው ሌላ ቤት መከራየት አለብኝ በማለት ወስኗል። ስለዚህ ከዚያ አዲሱ ቤት ደግሞ አለምዬን በመውሰድ እንዲሁም ደግሞ የትሁትን ልጅ በመውሰድ ከዚያ ለማድረግ ወስኗል። ያደረገውንም የተከራየውን ቤት ማለት ነው ባለበት ለትሁት ደውሎ አዲስ ቤት እንደተከራየና እንዲሁም ደግሞ አለምዬንም ከዚያ ሊያደርጋት እንዳሰበ ልጇም ከዚያ እንደሆነች ያው አሳይቷታል ማለት ነው። ልጄ ጋር መጫወት እፈልጋለሁ፣ ከእሷ ጋር ጊዜ ማሳለፍ እፈልጋለሁኝ፣ ብተኛም ቀስቅሻት ቢሆንም ከኔ ጋር ጊዜ እንድታሳልፍ አደርጋለሁ በማለት እንግዲህ ትሁትም ከልጇ ጋር ስትጫወት ነበር ማለት ነው። በሌላ በኩል እንግዲህ ቤቲ ያው ያሳለፈችው ነገር እንዳለ ሆኖ ማለት ነው ከብዙ ነገሮች በቃ አሁን ላይ አንቺ በጣም ጥሩ ነው፣ ምክንያቱም ምንም ይሁን ምንም ልሽን አትርፈሻል ትሁት፣ ያደረግሽውና የመረጥሽው ነገር በጣም ጥሩ ነው። ስለዚህ ባደረግሽው ነገር መጸጸት የለብሽም፣ አንቺ ጎበዝና ጀግና ልጅ ልጅሽ እንድትተርፍ አድርገሻል በማለት እኔ ግን በጣም ብዙ ስቃይ ላይ ነው፣ የኔን ነገር ግን ምንም እየተረዳችሁኝ አይደለም፣ አንቺም ቢሆን ናቲም እያለች እንግዲህ እየነገረቻት ትገኛለች። እንዲሁም ደግሞ ያው ቤቲ አሁን ላይ ማለት ነው አቶ ገዛኸኝ እያስፈራራት ይገኛል። በአንቺ ስም ያረኩትን ገንዘብ ወደ እኔ ስም እንድታዞሪው እፈልጋለሁኝ፣ ስለዚህ ከሰጠሁሽ ገንዘብ ግማሹን ወደ እኔ ላኪልኝ፣ እኔ ጋር እየቆምሽ አይደለም፣ ስለዚህ እያንዳንዱን ነገር በጣም እየቀነሽ ነው። ቢያንስ እንኳን የትሁት ልጅ ከቤት ስትወጣ አንቺ ምን ትሰሪ ነበር? ለምንድን ነው የማትነግሪኝ? ለምንድን ነው ማድረግ ያለብሽ ነገር አድርጌ ስልሽ ወደ ኋላ የምትዩ? ለምን ትዘናጊያለሽ? ምን ሆኖች ነው? እያለ እንግዲህ ያው ቤቴን ሲጠይቃት ነበረ። ሲቀጥል ደግሞ ከዚህ በፊት የሰጣትን ገንዘብ እንድትመልስ አርጓታል ማለት ነው። እና ይህን ነገር ደግሞ ለትሁት ሂዳ ተናግራለች ማለት ነው። በነገራችን ላይ አቶ ገዛኸኝ ማለት ነው አሁን ላይ ትሁት እንግዲህ ከዚህ በፊት አለምዬ በነበረችበት ክላስ ውስጥ እንዲሁም ትሁትን አስገብቷት ነበረ። ይህንንም በዚያ ምክንያት በምን ምክንያት ነው ይህን ነገር ሊያደርግ የቻለው? አባባ በጣም ተቆጥቶት ነበረ። እንዲሁም ደግሞ ሽጉጥ ደቅኖበት ስለነበር
በዚያ ምክንያት በመናደድ ወደ ቤት ሲመለስ እንዲሁም ትሁትን በጣም ሲያሰቃያት ነበረ። ስለዚህ አንቺ ለምንድን ነው እንደዚህ የምትናገር? ምክንያቱም ገና ልሽን እጨርስልሻለሁ ብሎ ሲናገራት ስለ ልጄ ከዚህ በኋላ ከኔ ጋር ማውራት ማቆም አለብህ። ልጅን የሆነ ነገር የምታደርገው እኔን ገለህ ነው ወይ ገለሃለሁ ወይንም ደግሞ ትገለኛለህ፣ እኔ ሞት አልፈራም በማለት እንግዲህ ትሁትም ማለት ነው አቶ ገዛኸኝ ጋር እጅግ በጣም ተሟግታለች ማለት ነው። አቶ ገዛኸኝም በምን እንዴት እንግዲህ ከዚህ በፊት አለምዬ ታስራ ከነበረችበት ክላስ ውስጥ ቀጥታ ትሁትን ነበር የወሰዳት ማለት ነው። ከዚያ ውስጥ እንግዲህ ዘግቶባት እንደወጣ ያው ቤቲ ደግሞ ትሁትን አናግራታለች ማለት ነው። ከዚህ ክላስ እንድትገቢ ያደረገሽ አይደለ? ግን ደግሞ ምርጫሽ በጣም ጥሩ ነው። ምክንያቱም ልሽን አሳልፈሽ አልሰጠሽም፣ ልሽን እንደምንም አትርፈሻል ትሁት በማለት እንግዲህ ስለ ትሁት ስታወራ ነበር ማለት ነው። ሲቀጥል እንግዲህ ከዚያ ክላስ እንድትወጣ አድርጋታለች። በነገራችን ላይ ቤቲ ማለት ነው ውጭ በቃ እሷ አሁን በስራ ቢዚ ነው፣ ወደ ቤት አይመለስም፣ ከክላስ ውጭ ብላ አስወጥታታለች። ከክላስ እንደወጣች እንግዲህ ናቲ ጋር ወጣ ብለው ዘና ብለዋል ማለት ነው። ወደ ውጭ አብረው ሲወጡ በነገራችን ላይ ቤቲም አብራ ለመውጣት ፈልጋ ነበረ ማለት ነው። ናቲ አብሬያችሁ ወክ ባድርግ እኔ ደስ ይለኛል በማለት ቤቲ ስትናገር፣ ናቲ ደግሞ በፍጹም እኔ ያው ትሁትን ማወራት ነገር አለ፣ ስለዚህ ከትሁት ብቻ ጋር ነው ወደ ውጭ መውጣት የምፈልገው በማለት እንግዲህ ሁለታቸው ተያይዘው ውጭ ሂደዋል ማለት ነው። እና ጥሩ ጊዜ አሳልፈው እንዲሁም ደግሞ ናቲ ትሁትን ሲያመሰግናት ነበረ እንደሚወዳት እንደሚያፈቅራት እንዲሁም ደግሞ ማለት ነው በነገራችን ላይ የልጇ አባት ራሱ መሆን እንደሚፈልግ በእርግጠኝነት ደግሞ ኃላፊነቱን እንደሚወጣ ማለት ነው ለትሁት ነግሯታል ማለት ነው። ትሁትም እጅግ በጣም ደስ ብሏታል። በደስታ ነበር ሄዳ ያቀፈችው ማለት ነው። በነገራችን ላይ የትሁትንና እንዲሁም ደግሞ የናቲን አንድነት መሆን ራሱ አለምዬ በጣም ትናፍቃለች። ምክንያቱም እኔ በጣም የሚናፍቀኝ ነገር ያው ከናቲ ጋር ተገናኝቼ እንደምንም በቃ በደስታ መኖር ጀምረን እንዲሁም ደግሞ ትሁትና ናቲ ተጋብተው ማየት ነው የምፈልገው በማለት እንግዲህ አለምዬም ስትናገር ነበር ማለት ነው። ከዚህ በፊት እንግዲህ ያው ትሁትን ሲወዳ ሲያፈቅራት የነበረው የአባባ ልጅ ቃሊብ ነበር ማለት ነው። ቃሊብ ደግሞ አንዳንድ ነገሮችን መወጣት አልቻለም ማለት ነው እና ቁርጠኝነት ይቀረዋል። ስለዚህ እንኳን ለትሁት ሊሆን አይደለም ለአባባ ራሱ ሊሆን አልቻለም። በነገራችን ላይ ይብን ለገንዛ አባቱ ማለት ነው እንግዲህ ቃሊብ ለራሱ ለገንዛ አባቱ ጠበቃ ስላልቆመ ትሁትም ወደ ኋላ ትተዋለች ማለት ነው። ስለዚህ እልፍ ስትል እልፍ ይገኛል እንደሚባለው ማለት ነው። አሁን ላይ ግን ናቲን እየመሰለ ማለት ነው ጀግና ባል ልታገባ ነው ትሁት ከስንት ጊዜ በኋላ ወይንም ደግሞ በጣም ብዙ መከራ ካሳለፈች በኋላ አቶ ገዛኸኝን ካሳሰሩት በኋላ በእርግጠኝነት ትሁትና እንዲሁም ደግሞ ናቲ አብረው ይሆናሉ። በሁለታቸው አብሮነት መሆን በነገራችን ላይ አለምዬ ብቻ አይደለችም፣ አባባም እጅግ በጣም እንደሚደሰቱ ተስፋ እናደርጋለን። ትሁትም ልጇን በደስታ እንግዲህ ከናቲ ጋር አብራ የምታሳድግ ይሆናል ማለት ነው። ያው እንደዛ ነው ፓርቱ የሚቀጥለው ብለን ተስፋ እናደርጋለን። አሁን ላይ እንግዲህ ያው ቤቲን ቢረዷት እና ከጎኗ ቢቆሙ በጣም ጥሩ። በነገራችን ላይ ሰው ልጅ ስህተት የማይሰራ ሰው የለም። ግን ደግሞ አንድ ሰው ከስህተቱ ሲመለስ በጣም እጅግ በጣም ነው ደስ የሚለው እና አሁን ላይ እንግዲህ ያው ቤቲ ከስህተቷ እየተመለሰች ትገኛለች ማለት ነው። ስለዚህ ከነሱ ጎን ነች። ከአቶ ገዛይን ጎን እንኳን ይብን አይደለችም፣ ከነሱ ጎን ነው ያለችው። ስለዚህ ከአቶ ገዛይን ጋር የተባበረችው እንደዚያ ስታደርግ የነበረችው ከበፊቱም ህይወቷም እጅግ በጣም እንትን ነበረ ማለት ነው። ስቃይ ላይ ነበረች እና እንደ አማራጭ ገንዘብ ካገኘው በማለት እንግዲህ አቶ ገዛኸኝን መርጣ አብሮ መኖር እንደጀመረች እንጂ በፍላጎቷ እንዳልሆነ ሁላችንም እንግዲህ የምናውቀው ጉዳይ ሆኗል ማለት ነው። ያ ማለት እንግዲህ አንዳንዴ ተቸግራችሁ ያልሆነ ውስጥ ገብታችሁ የምትወስኑት ውሳኔ እንደዚያ ንክ ነገር ነው። እንግዲህ ቤቲም ልቧ ፈቅዶ ወዶ አይደለም የገባችበት ማለት ነው። እና አሁን ላይ ደግሞ ከዚያ ስህተቷ ለመውጣት እነሱን እየካሰች ትገኛለች ማለት ነው። በዚህ ሰዓት ደግሞ እነሱ ምን ማለት አለባቸው? መረዳት መቻል አለባቸው ብዬ አስባለሁኝ። እና የዛሬው ፓርት ይህንን ይመስላል። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን ትሁት ተከታታይ ድራማ
በጉጉት የምንጠብቅ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በድጋሚ ለቻናሌ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።